5. ጨዋታዎቹን ችላ በያቸው እና በራስሽ ላይ አተኩሪ። በዝምታ ውስጥ ልዩ ኃይል አለ። አንድ ሰው ምላሽን፣ ንዴትን፣ ብስጭትን ወይም ከመጠን በላይ መለማመጥን ሲጠብቅና በምትኩ ከተረጋጋ ግዴለሽነት ጋር ሲገናኝ አጠቃላይ የሁኔታው አቅጣጫ ይለወጣል። ይህ የእሱን ጨዋታዎች ችላ ማለት ፍሬ ነው። ይህ ያልተረበሸ መስሎ ስለመታየት ሳይሆን ጉልበትሽን የእውነት ትርጉም ወዳለው ቦታ ወደ ራስሽ ስለማዞር ነው። ይህ ለምን በጥሩ ሁኔታ እንደሚሰራ እንመልከት። በቀላሉ ያለመገኘት ጨዋታ የሚጫወቱ ችላ የሚሉ ወንዶች ብዙውን ጊዜ በማሳደዱ፣ በማረጋገጫው፣ የበላይነትን በመያዙ ሀሳብ ላይ ይዳብራሉ። የተቀላቀሉ ግልጽ ያልሆኑ ምልክቶችን ይልካሉ። ግራ ስለተጋቡ ሳይሆን አንቺ እነሱ ለማድረግ ፈቃደኛ ከሆኑት በላይ ብዙ ጥረት ስታደርጊ ማየት ስለሚያስደስታቸው። በእያንዳንዱ ቀድመሽ ቴክስት በመላክ ግልጽነትን በመፈለግ ወይም ብስጭትን በማሳየት ምላሽ በሰጠሽ ቁጥር እነሱ የፈጠሩትን ማደንዘዣ እየወሰድሽ ነው። ነገር ግን አብረሽ መጫወት ስታቆሚ ምን ይፈጠራል? ጉልበትሽን ስታወጪ አንድ አስደናቂ ነገር ይከሰታል። በድንገት የሚጫወቱት ጨዋታ ይፈርሳል። ምክንያቱም አንቺ ካሁን በኋላ ተሳታፊ አይደለሽም። ዝምታሽ መስታወት ሆኗል። የራሳቸውን ባህሪ እንዲጋፈጡ ያስገድዳቸዋል። እውነታዊ ነው። የእሱን ጨዋታዎች ችላ ማለት ስለ ማታለያ ወይም ስለ በቀል አይደለም። የአንቺን አእምሯዊና ስሜታዊ ስርዓት መልሶ ስለማግኘት ነው። እያንዳንዱ የእሱን ድርጊቶች በመመርመር የምታጠፊው ደቂቃ በራስሽ፣ በግቦችሽ፣ በፍላጎቶችሽ፣ በሰላምሽ ላይ ኢንቨስት የምታደርጊበት ደቂቃ ነው። ይህ መራቅ ሳይሆን መብቃት ነው። አንድ ምስል እንሳል። እሱ ሚስጥራዊ የሆነ ቴክስት እንደላክልሽ አስቢ። የአንቺን ፍላጎት ከፍ ለማድረግ ያህል ግልጽ ያልሆነ ነገር ግን ትክክለኛ ምላሽ ለመስጠት ተጨባጭ ያልሆነ። ወደውኑ ምላሽ ከመስጠት ወይም ከጓደኞችሽ ጋር ቃላቶቹን ከመተንተን ይልቅ ቆም ትያለሽ። ስልኩን ታስቀምጫለሽ። ምናልባት በስራሽ፣ በትርፍ ጊዜ ማሳለፊያዎችሽ ላይ ታተኩሪያለሽ። እንቅስቃሴ ታደርጋለሽ። ወይም ሁልጊዜ መንፈስሽን ከማያድሱ ጓደኞችሽ ጋር ጊዜ ታሳልፊያለሽ። በመጨረሻ ወደዚያ ቴክስት ስትመለሽ በአዲስ አይን ታነቢዋለሽ። ቀድመሽ እንዳሰብሽው ጉልበትሽ እንደማይገባው ትረጃለሽ። ያ በራስሽ ላይ ማተኮር ኃይል ነው። ነገር ግን ጨዋታዎቹን ችላ ማለት ቴክስት ከመላላክ ያለፈ ነው። ጊዜሽንና ስሜት የደህንነትሽን ከማያከብሩ ዋጋ ከማይሰጡ ባህሪዎች ጋር ላለመሳተፍ ስለመምረጥ ነው። ምናልባት እሱ በየጊዜው ለቀጠሮች ሊዘገይ ይችላል፣ ወይም በመጨረሻ ደቂቃ ላይ እቅዶችን ሊሰርዝ ይችላል። ሁልጊዜ እሱን ከማፋጠጥ ወይም ከመውቀስ ይልቅ አቀራረብሽን ትቀየሪያለሽ። የእሱን ወጥ አለመሆን ለማስተናገድ የጊዜ ፕሮግራምሽን ማስተካከል ታቆሚያለሽ። እሱ ቢገኝም ባይገኝም ከእቅዶችሽ ጋር ወደፊት ትቀጥያለሽ። ድርጊቶችሽ በጸጥታ ግን በጥብቅ ጊዜን ዋጋ የማይሰጡ ሰዎችን ቁጭ ብዬ አልጠብቅም ብሎ ይገልጻሉ። ይህ አካሄድ በጠንካራ ስነ-ልቦና መሪዎች ላይ በጥልቅ የተመሰረተ ነው። የምትችውን የመቆጣጠርና የማትችውን የመልቀቅ ስነ-ልቦና። የእሱን ጨዋታዎች መቆጣጠር አትችይም፣ ነገር ግን ለእነሱ እንዴት ምላሽ እንደምትሰጪ መቆጣጠር ትችያለሽ። ምላሽ ላለመስጠት በመምረጥ ሰላምሽንና ክብርሽን ትጠብቂያለሽ። አንዳንዶች የእሱን ጨዋታዎች ችላ ማለት እሱን ወደ ኋላ ይገፋል ብሎ ሊጨነቁ ይችላሉ። ነገር ግን እውነታዊ ነው። እሱ ጨዋታዎችን እየተጫወተ ከሆነ እሱ አስቀድሞ በስሜታዊነት ከበሩ በግማሽ ወጥቷል። ዝምታሽ እሱን እየገፋው አይደለም። እሱ ለመነሳሳት ወይም ወደ ኋላ ለማለት ዝግጁ መሆን አለመሆኑን ለመወሰን የሚያስችል በቂ ቦታ እየሰጠው ነው። እና እሱ የኋለኛውን ከመረጠ ያ የማይታይ መታደል ነው። ምክንያቱም ከአንቺ ጉልበት ጋር በሚጣጣም ሰው ላይ ኢንቨስት ለማድረግ ነፃ ያደርግሻል። የእሱን ጨዋታዎች ችላ ማለት እንዲሁም የራስሽን ምርጥ ማንነት በመሆን ላይ እንድታተኩር ያስችልሻል። ይህ እሱን ስለማስቀናት ወይም አንድ ነጥብ ስለማረጋገጥ ሳይሆን ስለ እውነተኛ ራስን ማሻሻል ነው። ጉልበትሽን ወደ ግል እድገት ስታዞሪ ለእሱ ብቻ ሳይሆን በዙሪያሽ ላሉ ሰዎች ሁሉ እጅግ ሳቢ ትሆኛለሽ። በራስ መተማመን፣ ነፃነት ወይም ጥገኛ ለመሆንና የዓላማ ስሜት ለመቋቋም በማይቻል ሁኔታ ማራኪ ናቸው። ሌላኛው ኃይለኛ እውነታ ይሄ ነው። የእሱን ጨዋታዎች መጫወቱን ስታቆሚ የማትገመት ትሆኛለሽ። እሱ ካሁን በኋላ ከአንቺ ጋር የት እንደቆመ እርግጠኛ አይደለም እና የእርግጠኛ ለመሆን አስገዳጅ የማሳደድ ስሜት ቀስቃሽ። ጨዋታ የሚጫወቱ ወንዶች ብዙውን ጊዜ በተገማችነት ላይ ይመሰረታሉ። አንቺ መልሰሽ ቴክስት እንደምትልክ ያውቃሉ። ነገሮችን ለማስተካከል እንደምትሞክር ያውቃሉ። እየጠበቅሽ እዛው እንደምትገኝ ያውቃሉ። ነገር ግን ከተገማችነት ስትወጪ የሁኔታውን አቅጣጫ ትለውጫለሽ። በድንገት የሚገረመው፣ የሚጠይቀው፣ የሚያሳድደው እሱ ይሆናል። ይህ ለማወቅ ጉጉት ብቻ ሚስጥራዊነትን ስለመፍጠር አይደለም። ይህ ድርጊቶችሽ በተፈጥሮ በራስ ብቁነትን የሚያንጸባርቁበት እጅግ የተሟላና እውነተኛ የሆነ ህይወትሽን ስለመኖር ነው። የመላቀቅን ስሜት መፍጠር አይኖርብሽም። ቀድሞውን ይዘዋል። ምክንያቱም ቅድሚያ የምትሰጫቸው ነገሮች ተቀይረዋል። ስለዚህ እንዴት ይህንን ተግባራዊ ማድረግ ይቻላል? እንደ ጨዋታዎች፣ የተቀላቀሉ ምልክቶች፣ ወጥነት እንደሌላቸው መግባባቶች፣ ግልጽ እንዳልሆኑ ቃል ኪዳኖች የሚሰሙ ባህሪያትን በመለየት ጀምሪ። ከዚያም እንዴት ምላሽ እንደምትሰጪ ወይም እንደማትሰጪ ወስኚ። ይህ ማለት ምናልባት ለቴክስቱ ምላሽ ለመስጠት ረዘም ያለ ጊዜ መቆየት ሊሆን ይችላል። ምናልባት ለዘገዩ ወይም በመጨረሻ ደቂቃ ለመጡ የመገናኘት እቅዶች አይሆንም ማለት ሊሆን ይችላል። ወይም ምናልባት እሱ አንቺን መልሶ ለማቅረብ በሚሞክርበት ጊዜም እንኳን ለራስሽ ቅድሚያ መስጠት ሊሆን ይችላል። ይህንን ተግባራዊ ማድረግ ስትለማመጂ
ኃይለኛ ነገር ታስተዋልሽ። ኃይልሽና ጉልበትሽ ቀለል ብሎ መሰማት ይጀምራል። ካሁን በኋላ በሱ ፍላጎት ላይ በማትታሰሪ ጊዜ የእውነት ትርጉም ላላቸው ነገሮችና ሰዎች የበለጠ ጊዜ ታገኛለሽ። የበለጠ ትስቂያለሽ፣ የበለጠ ታልሚያለሽ እና ከዋጋሽ ጋር የበለጠ የመጣጣም ስሜት ይሰማሻል። ይሄ መቆጣጠር በምትችው በራስሽ ላይ በማተኮር ሰላምና ጥንካሬን የምታገኝበት የስነ ልቦና መሰረት ነው። አሁን እሱን የማጣትን ፍርሃት እናስወግድ። የእሱን ጨዋታዎች ችላ ማለት እሱን እንዲሄድ ካደረገው ያ ኪሳራ አይደለም፣ ግልጽነት ነው። እሱ የአንቺን መስፈርቶች ለማሟላት በቂ ኢንቨስት አለማድረጉን የሚያሳይ ምልክት ነው እና ያ በሕይወትሽ ውስጥ የምትፈልጊው ሰው አይደለም። በሌላ በኩል እሱ መነሳሳት ከጀመረ፣ ወጥነት ያለው ከሆነና እውነተኛ ጥረትን እያሳየ ከሆነ ለጤናማ ግንኙነት ወደፊት መቀጠል መድረኩን አዘጋጅተሻል። በመጨረሻ የእሱን ጨዋታዎች ችላ ማለት ስልት ብቻ አይደለም፣ አስተሳሰብ ነው። አንቺን በማይጠቅም ባህሪ ውስጥ ለመሳተፍ ራስሽን በጣም ከፍ አድርገሽ እንደምትመለከቺ መግለጫ ነው። ትኩረቱን መሆን ወደሚገባው አንቺ የምትቆጣጠሪው እጅግ የተሟላና እርካታ ያለው ህይወትን በመምራት ላይ ስለመመለስ ነው። ስለዚህ ምን ትጠብቃላችሁ? ጉልበታችሁን፣ ኃይላችሁንና ሰላማችሁን መልሳችሁ የምታገኙበት ጊዜ አሁን ነው። በቀጣይ እንዴት እሱን የእናንተ ያለመኖር ክብደት እንዲሰማው ማድረግ እንደምትችሉ እንመለከታለን። አብራችሁን ቆዩ። 6. ምን እንደጎደለው ምን እንዳጣ እንዲገነዘብ አድርጊው። ሰዎች አንድ ነገር ከጠፋ ወይም ከሄደ በኋላ እንዴት እውነት የሚያደንቁ ዋጋ የሚሰጡ እንደሚመስሉ አስተውለሽ ታውቂያለሽ? አንድ ተወዳጅ የቡና ካፌ ይዘጋል እና በድንገት ባልተዘጋ ብዙ ጊዜ በሄድኩ ብሎ ይመኛሉ። አንድ ዋጋ ያለው ተወዳጅ ጓደኛ ወደ ሌላ ቦታ ይሄዳል እና የሱ መኖር ምን ያህል እንደሆነ ይገነዘባሉ። ተመሳሳይ መርህ በግንኙነቶች ላይ ይሰራል። ያለመኖርሽ ክብደት እንዲሰማው ስታደርጊ ዋጋሽ እንዲገነዘብ ቦታ ትፈጥሪያለሽ። ነገር ግን ነገሩ እንዲህ ነው። ይህ ስለማታለል ወይም ጨዋታዎችን ስለመጫወት ሳይሆን አንድ መሰረታዊ እውነታን ስለመረዳት ነው። ሰዎች ላለማጣት ለሚፈሩት ነገር ቅድሚያ ይሰጣሉ። እሱ ጊዜሽን፣ ጉልበትሽንና ትኩረትሽን እንደ ቀላል ነገር እየወሰደው ከሆነ ወደ ኋላ ለመመለስና ያለ እነሱ ህይወቱን እንደሚመስል እንዲመለከት ለመፍቀድ ጊዜው አሁን ነው። እናመኝ፣ አንቺ በህይወት ውስጥ የብርሃን የሙቀትና የድጋፍ ምንጭ ከነበርሽ አለመገኘትሽ እንደ ቀዝቃዛ ነፋስ ይሰማዋል። ስለዚህ እንዴት ሞገስ ባለውና ውጤታማ በሆነ መንገድ ማድረግ ትችላለሽ? አስፈላጊ በሆነው እርምጃ እንጀምር። መላቀቅ። ይህ ማሰብ ታቆሚያለሽ ማለት ሳይሆን ከመጠን በላይ ኢንቨስት ማድረግ ታቆሚያለሽ ማለት ነው። መላቀቅ ከእሱ ባህሪ ይልቅ ለሰላምሽ ቅድሚያ ስለመስጠት። ይህ መቆጣጠር በምንችለው ነገር ላይ በድርጊታችን በስሜታችን ላይ እንድናተኩርና የተቀረውን እንድንለቅ የሚያስተምረን የስነ ልቦና ዋና መሰረት ነው። ወደኋላ መለስ በማለት እሱን እየቀጣሽ ሳይሆን ጉልበትሽን መልሰሽ እያገኘሽ ነው። ይህንን አስቢው። እሱ አልፎ አልፎ ለሚልካቸው ቴክስቶች ወዲያውኑ ምላሽ ከመስጠት ወይም ወጥነት የሌለውን ባህሪውን ለማስተካከል ከመሞከር ይልቅ ትኩረትሽን ታዞሪያለሽ። አሁንም ትሁት፣ አሁንም ሞቅ ያልሽ ነሽ። ነገር ግን እንደ ልብና በቀላሉ የምትገኝ አይደለሽም። ምላሾችሽ አጭር፣ ጊዜሽ የበለጠ ውድ ነው። እዚህ ነኝ ግን እየጠበቅኩ አይደለም የሚል መልእክት በስውር እያስተላለፍሽ ነው። ይሄ ኃይል ለውጥ በጣም ኃይለኛ ነው። ምክንያቱም እሱ ይሆናል ብሎ የሚጠብቀውን የውጤት አቅጣጫ ያዛባል። ከግምት ውስጥ ማስገባት የሚገባ አንድ እውነት ይሄ ነው። እሱ ግልጽ ባልሆነ ሰበብ ለሶስተኛ ጊዜ እቅዳችሁን ሰርዟል እንበል። ቅሬታን፣ ብስጭትን ከመግለጽ ወይም ለሌላ ጊዜ በድጋሚ እቅድ ለመያዝ ከመሞከር ይልቅ በቀላሉ ምንም አይደለም፣ ሌላ ጊዜ እንገናኛለን ትያለሽ። ከዛም ደግመሽ ወደ እሷ ትደርሽ። አሁን ኳሱ ያለው በሱ ሜዳ ውስጥ ነው እና ምን ማድረግ እንዳለበት ከመወሰን ጋር ቀርቷል። ለመነሳሳትና እርምጃ ለመውሰድ የሚበቃ ያህል ለአንቺ ዋጋ ይሰጣል ወይስ ግንኙነቱ እንዲደበዝዝ ይፈቅዳል? በየትኛው መንገድ አንቺ ታሸንፊያለሽ። ምክንያቱም ለግማሽ ልብ ጥረት ተስማምተሽ እንደማትቀመጭ አሳይተሽዋል። ይህን አካሄድ በጣም ውጤታማ የሚያደርገው የሚፈጥረው የሚስጥራዊነት አካል ነው። መገመት ስታቆሚ ለማወቅ የሚያጓጓ ትኩረት የሚስብ ትሆኛለሽ። እሱ ማሰብና መገረም ይጀምራል። እሷ ለምን አታሳድድም? ፍላጎቷን እያጣች ነው? ትኩረቷን ሌላ ሰው እየሳበው ነው? ይህ በቀላሉ ላለመገኘት ጨዋታን ስለመጫወት አይደለም። ይህ በእሱ ጨዋታዎች ላይ በማሽከረከር መንገድ ህይወትሽን በትክክል ስለመምራት ነው። እና እውነተኛ ነው። በራስሽ እድገትና ደስታ ላይ ስታተኩሪ በማንም ሰው ህግ መሰረት ለመጫወት ጊዜ የለሽም። አሁን የዚህን ስሜት የጎን እንመልከት። ወደኋላ ማለት የማይመች ሊሆን ይችላል፣ በተለይ መስጠትን ከለመድሽ። ነገር ግን እውነታዊ ነው። ወደኋላ መመለስ ራስ ወዳድነት አይደለም፣ አስፈላጊ ነው። ጉልበትሽ ዋጋ እንዳለውና በግማሽ መንገድ በማያገኝ ሰው ላይ መባከን እንደሌለበት ለራስሽ ማስታወሻ ነው። አለመኖርሽ እንዲሰማው ስትፈቅጂ ትምህርት እያስተማርሽው ብቻ አይደለም፣ ለራስሽ ያለሽንም ዋጋ እያጠናከርሽ ነው። እና እዚህ ጋር ነው ስለ ልቦናው የሚመጣው። መላቀቅ በስሜታዊነት ዝግ ስለመሆን ሳይሆን በራስሽ ደስታ ላይ ቁጥጥር ስለማድረግ ነው። ወደኋላ በመመለስ ሰላምሽ በእሱ መገኘት ላይ የተመሰረተ እንዳልሆነ እያሳየሽ ነው። ይህ ዝምተኛ በራስ መተማመን እጅግ ሳቢ ነው እና ብዙውን ጊዜ በሌላኛው ሰው ባህሪ ውስጥ የመለወጥ ስሜትን ይቀሰቅሳል። ዓለምሽ በሱ ዙሪያ ላይ እንደማይሽከረከር ሲገነዘብ የራሱን ድርጊት ወይም የጥረቱን ማነስ ለመጋፈጥ ይገደዳል። አለመኖርሽ እንዲሰማው ለማድረግ ቁልፉ ነገር ወጥነት ነው። ለአንድ ወይም ለሁለት ቀን ወደኋላ መመለስ በቂ አይደለም።
እሱ እውነተኛ ለውጥ እስኪያሳይ ድረስ ይህንን አዲስ ለውጥ መጠበቅ ያስፈልግሻል። እሱ ወደ አንቺ ከደረሰ ትሁት ግን ጽኑ ሁኚ። ከተነሳሳ ጥረት ካደረገ ጥረቱን ሸልሚ። ነገር ግን መወዛወዙን ከቀጠለ በመንገድሽ ቀጥይ። ልብ ብለሽ አስተውሽ፣ ይህ ዋጋሽን ለሱ ስለማሳመን አይደለም። ይህ ከዋጋሽ ጋር ተስማምቶ ስለመኖር ነው። መለስ ብለን ትልቁን ምስል እንመልከት። እሱን አለመኖርሽ እንዲሰማው ስታደርጊ ህይወት ላንቺ ምን ይመስላል? በመጀመሪያ የእውነት አስፈላጊ በሆኑ ነገሮች ላይ ኢንቨስት ለማድረግ ከብዙ ጊዜና ጉልበት ጋር ራስሽን ታገኛለሽ። በፍላጎቶችሽ፣ በግቦችሽ፣ አንቺን ከሚያነሳሱ ከሚያበረታቱ ሰዎች ጋር ላሉሽ ግንኙነቶች፣ እንዲሁም ራስሽን በምትመለከችበት መንገድ ላይ ለውጥን ታስተውያለሽ። ጨዋታዎችን ከሚጫወት ሰው ማረጋገጫ መፈለግ ስታቆሚ የራስሽን ውስጣዊ እሴትና ዋጋ መገንዘብ ትጀምሪያለሽ። ከዚህ ቦታ ነው እውነተኛ በራስ መተማመን የሚመጣው፣ ከእሱ ይምታና ማረጋገጫ ሳይሆን ከራስሽ በራስ እርግጠኝነት። ይህንን እርምጃ ለመውሰድ አንዱ ተግባራዊ ልምምድ ይሄ ነው። ማድረግ የምትወጃቸውን ግን ከቅርብ ጊዜ ወዲህ ቅድሚያ ያልሰጠሻቸውን 3 ነገሮች ጻፊ። ምናልባት አዲስ መጽሐፍ መጀመር፣ አንድን ክህሎት መማር፣ ከጓደኞችሽ ጋር ጉዞ ማድረግ ወይም ከቤተሰቦችሽ ጋር ጥራት ያለው ጊዜ ማሳለፍ ሊሆን ይችላል። አሁን በዚህ ሳምንት ወደ እነዚህ እርምጃዎች ለመግባት ቁርጠኛ ሁኚ። ይህ ትኩረትሽን ለመለወጥ ማስቻል ብቻ ሳይሆን ጉልበትሽን በራስሽ ላይ በምታዩ ጊዜ ህይወት ምን ያህል እርካታ እንደሚኖረውም ያስታውስሻል። ወደፊት ከመቀጠላችን በፊት የእናንተን ተሳትፎና ቁርጠኝነታችሁን ማየት ፈልጋለሁ። አለመኖራችሁ እንዲሰማው ለማድረግና ኃይላችሁን መልሳችሁ ለማግኘት ዝግጁ ከሆናችሁ ቪዲዮውን ላይክ በማድረግ ልባምነታችሁን የሚገልጽ የራሳችሁን ቃል ወይም አረፍተ ነገር ኮሜንት አድርጉልኝ እና በጠንካራ ስነልቦናና በራስ እድገት ላይ የተመሰረቱ ተጨማሪ ግንዛቤዎችን ለማግኘት ይህንን የአማላ ዩቲዩብ ቻናል ሰብስክራይብ በማድረግ ተደራሽነታችንን በማስፋት አብሮነታችሁን ገለጹልን። በሚቀጥለው የመጨረሻው እርምጃ እሱ የእውነት ጊዜሽና ጥረትሽ እንደሚገባው ወይም ራስሽን ቀን አድርገሽ ትተሽ ለመሄድ ጊዜው እንደሆነ የምንወስንበት ነው። በትኩረት ተከታተሉ፣ ምክንያቱም ሁሉም ነገር በአንድ ላይ የሚመጣው እዚህ ጋር ነው። 7 እሱ የሚገባው መሆኑን ወይም ዋጋ እንዳለው ወስኚ እና አስፈላጊ ከሆነ ትተሽ ሂጂ። እያንዳንዱ ታሪክ ቆም ብሎ የማሰቢያ ጊዜ አለው። አንዲት ሴት ቆይታ ለመታገል ወይም ተታይዳ ነፃነቷን ለማግኘት የምትወስንበት ነጥብ። ጨዋታን በሚጫወት ወንድ ታሪክ ውስጥ ያ ጊዜ አሁን ነው። ይሄ ወደ ኋላ መለስ የምትይበት፣ የእሱን ባህሪ የምትገመገሚበትና የአንቺን ዋጋ የሚያከብር ምርጫ የምታደርጊበት ነው። እሱ በትክክል ጊዜሽ፣ ጉልበትሽና ስሜት ኢንቨስትመንትሽ ይገባዋል ወይስ ትቶ ለመሄድና ለተሻለ ነገር ቦታ ለመፍጠር ጊዜው አሁን ነው? ይህ ቀላል ውሳኔ አይደለም። ትቶ መሄድ ሽንፈትን እንደመቀበል ሊሰማ ይችላል። ነገር ግን እውነታው ለራስ ክብር መስጠት የመጨረሻው መግለጫ ነው። ይህ ተስፋ ስለመቁረጥ ሳይሆን የማይጠቅምሽን ነገር ስለመልቀቅ ነው። እና አንዳንድ ጊዜ መልቀቅ ማድረግ የምትችው በጣም ደፋር ነገር ነው። በመመዘን ሂደቱን ጀምር። እሱ በድርጊቶቹ ምን አሳየኝ ብለሽ ራስሽን ጠይቂ። በቃላቶቹ፣ በማራኪነቱ ወይም በአቅሙ አይደለም፣ በትክክለኛው ወጥነት ባለው ባህሪው። አንቺን በግማሽ መንገድ ላይ ለማግኘት ጥረት አድርጓል? ገደቦችሽን አክብሮ ለግንኙነታችሁ ቅድሚያ ሰጥቷል? ወይስ እርግጠኛ ያልሆነ ዋጋ የማይሰጠውና ያልተሟላ እንደሆንሽ እንዲሰማሽ አድርጎሻል? የእነዚህ ጥያቄዎች መልስ አንቺን ይመራሻል። አሁን ሙሉ በሙሉ ግልጽ ነው። የእሱ ባህሪ ወጥነት የሌለው ወይም ውድቅ ከሆነ ለምን አሁንም ትቆያለሽ? እሱ ይለወጣል ብለሽ ስለምታምኝ ነው ወይስ ብቻሽን መሆን ስለምትፈሪ? እነዚህ ትክክለኛ ስሜቶች ናቸው። ነገር ግን ውሳኔዎችሽን መቆጣጠር ወይም ማዘዝ የለባችሁም። የአንቺን ደረጃዎች ወይም መስፈርቶች የማያሟላ ሰውን አጥብቆ መያዝ ከብቸኝነት አያደንሽም፣ ያባብሰዋል። እውነተኛ ግንኙነት በጋራ ጥረት ያደርጋል፣ በአንድ ወገን ተስፋ ላይ አይደለም። አንድ ኃይለኛ ተግባራዊ ልምምድ ይሄ ነው። የቅርብ ጓደኛሽ በአንቺ ጫማ ውስጥ እንዳለች አስቢ። ሩቅ ከሆነ፣ ወጥነት ከሌለውና ግማሽ ልብ ከሆነ ወንድ ጋር አብራ ቆይታለች። ምን እንድታደርግ ትመክሪያታለሽ? መሞከሯን እንድትቀጥል ታበረታቻታለሽ? ወይስ የተሻለ እንደሚገባት ታስተውሻታለሽ? አንዳንድ ጊዜ ከስሜታችን ስንወጣ እውነታውን ለማየት ቀላል ይሆናል። ይህንን ተመሳሳይ ግልጽነት በራስሽ ላይ ተግብሪ። ትቶ ለመሄድ መወሰን ስለሱ ብቻ ሳይሆን ለራስሽ ስለምትናገሪው ነገር ነው። በእያንዳንዱ ከዋጋሽ ጋር በማይጣጣም ሁኔታ ውስጥ በቆየሽ ቁጥር አንቺ የተሻለና የበለጠ አይገባሽም የሚለውን እምነት እያጠናከርሽ ነው። ነገር ግን በእያንዳንዱ ትክክል ካልሆነው ነገር ለመራቅ በመረጥሽ ቁጥር ለራስሽና ለዓለም በማይሆን ነገር ላይ ተስማምቶ ለመቀመጥ ራሴን ከፍ አድርጌ እመለከታለሁ የሚል ኃይለኛ መልእክት እያስተላለፍሽ ነው። ትቶ መሄድ ድራማ መሆን አይኖርበትም። ትልቅ መግለጫ መስጠት ወይም መቋጫ መጠየቅ አያስፈልግሽም። አንዳንድ ጊዜ በጣም ኃይለኛው መውጫ ጸጥ ያለ ነው። በቀላሉ መሳተፍ ታቆሚያለሽ፣ ማሳደዱን ታቆሚያለሽ፣ ኢንቨስት ማድረግ ታቆሚያለሽ። አለመገኘትሽ በራሱ እንዲናገር ትፈቅጃለሽ እና የሚገባሽን ህይወት በመገንባት ላይ ታተኩሪያለሽ። ያካሄድ ቀዝቀዝ አይደለም፣ ሞገስ ያለው የሚያስከብር ነው። በእርጋታ በግልጽነት እንድንንቀሳቀስና ለዋጋችን እውነተኛውን እንድንቆይ በሚያስተምር ጠንካራ ስነልቦና ላይ የተመሰረተ ነው። ነገር ግን ፍርሃቱን እናስወግድ። አንቺ ትተሽ ስትሄጂ እሱ ባያሳድድስ? ምን እንዳጣ ምን እንደጎደለው ባይገነዘብስ? ከባድ እውነት ይሄ ነው። እሱ ካላሳደደሽ
በጭራሽ እውነት ኢንቨስት አላደረገም እና ዋጋሽን ካልተገነዘበ እሱን ለማድነቅ በፍጹም አይቻሉም። ዋጋሽ በሌላ ሰው ማረጋገጫና እውቅና መስጠት ላይ አይወሰንም። በእሱ ድርጊቶች ሳይናወጥ ራሱን ችሎ ይኖራል። ትቶ መሄድ እንዲሁም አዲስ ለሆነ ለተሻለ ነገር ቦታ ይፈጥራል። እየሰራ ያልሆነውን ስትለቂ ከዋጋሽ ጋር ለሚጣጣሙ ግንኙነቶች ቦታ ትፈጥሪያለሽ። ይህ ስለ ፍቅር ግንኙነት ብቻ ሳይሆን ስለ እያንዳንዱ ህይወትሽ ዘርፍ ነው። የሚያባከንሽን በመልቀቅ ኃይል የሚሰጥሽን ትስቢያለሽ። እንደ አትክልት ስፍራ አስቢው። አረሙን ስታስወግጂ አበቦች የሚፈኩበትን ቦታ ትፈጥሪያለሽ። መስፈርትሽን ከማይሟላ ሰው መራቅ እነዚያን አረሞች እንደ መንቀል ነው። ይህ ለእድገትና ለውበት መንገድ የሚከፍት ራስን የመጠበቅና የመንከባከብ ተግባር ነው። እናመኝ፣ ትክክለኛው ሰው አንቺ ያለማሽውን ውብ አትክልት ስፍራ ከልብ ያደንቃል። እዚህ ጋር ነው የጠንካራ በራስ ላይ ማተኮር ስለንቦና የአንቺ አጋር የሚሆነው። ትቶ መሄድ ለእሱ አንድ ነጥብ ስለማረጋገጥ ሳይሆን ለራስሽ አንድ ነጥብ ስለማረጋገጥ ነው። ስሜትሽን ስለመቆጣጠር፣ ክብርሽን ስለመጠበቅና በመንገድሽ ላይ እውነተኛ ስለመሆን ነው። ደስታ የሚገኘው ከእሴቶቻችን ከዋጋችን ጋር ተስማምቶ በመኖር ነው። ከማይስማሙ ነገሮች ትቶ መሄድን በመምረጥ ይህንን መርህ በንጹህ መልኩ እየተላበስሽ ነው። ትቶ ከመሄድ በኋላ ህይወት ምን እንደሚመስል እንመልከት። መጀመሪያ ላይ ወደማይታወቅ ነገር እንደመግባት የማይመች ሆኖ ሊሰማ ይችላል። ነገር ግን ብዙም ሳይቆይ ለውጥ ታስተውያለሽ። ያለሱ ጨዋታዎች ስሜት የሸክም ቀለል የማለት ነፃ የመሆን ስሜት ይሰማሻል። በራስሽና የእውነት ከፍ በሚያደርጉሽ ሰዎች ላይ ኢንቨስት ለማድረግ የበለጠ ጉልበት ይኖርሻል እና ከሁሉም በላይ የራስሽን ኃይል መልሰሽ ታገኛለሽ። አንድ ተግባራዊ ዘዴ ይሄ ነው። በስልክሽ የማስታወሻ መያዣ ወይም በወረቀት ላይ ለሱ የጽሁፍ መልእክት ወይም ቴክስት ጻፊ፣ ግን አትላኪው። እያንዳንዱ የተሰማሽን ነገር፣ ሁሉንም ብስጭት፣ እያንዳንዱን ተስፋ፣ ሁሉንም ቅሬታ ከውስጥሽ አውጥተሽ ጻፊው። ከዚያም ለራስሽ መልሰሽ አንብቢው። ይህ ራስን የማስተዋል ተግባር ስሜትሽን ለማስተካከልና ለምን ትቶ መሄድ እንደመረጥሽ ግልጽነት እንድታገኝ ይረዳሻል። አንድ ይህንን ማድረግ ስትጨርሺ መልእክቱን ወይም ጽሁፉን አጥፊው። ይህ ተምሳሌታዊ ድርጊት ወደፊት የመራመድ ውሳኔሽን ያጠናክራል። በመጨረሻ ትቶ መሄድ ምን ማለት እንደሆነ ግልጽ እናድርገው። ይህ ፍጻሜ ሳይሆን ጅማሬ ነው። የአዲስ ምዕራፍ መጀመሪያ ነው። በአንድ በኩል አንቺ ደራሲ፣ ዋና ገጸ ባህሪና ጀግናዋ ነሽ። ራስሽን በመምረጥ ለመናገር ዋጋ ያለው ታሪክ እየፈጠርሽ ነው። በስተመጨረሻ ለመቆየት ወይም ለመሄድ መወሰን ልታደርጉ የምትችው በጣም ኃይል ከሚሰጡ ምርጫዎች ውስጥ አንዱ ነው። ለራስሽ ምን ያህል ዋጋ እንደምትሰጪና ምን ለመቀበል ፈቃደኛ መሆንሽን የሚገልጽ የእውነታ ጊዜ ነው። ከዋጋሽ ጋር እስከተስማማ ድረስ የመረጥሽው ምርጫ ትክክለኛ እንደሆነ መኝ እና ራስሽን ስትመርጪ በጭራሽ ልትሳሳች አትችይም። ጠንካራ ሆነሽ ኃይልሽን ይዘሽ ብቁ ሆነሽ ቆይ እና ሁልጊዜም ዋጋሽ ለድርድር የማይቀርብ መሆኑን አስተውሽ። ምርጡ ገና እየመጣ ነው። ሴቶች፣ ይህ አብረን የተካፈልነው ጉዞ በአንድ ወንድ ጨዋታዎችን መጫወት ላይ ያለውን ተስፋ አስቆራጭ ተለዋዋጭነት ስለመዳሰስ ብቻ አይደለም። ይሄ የያዛችሁትን የመምረጥ ደረጃና መስፈርቶችን የማስቀመጥ አክብሮትን የማዘዝና እናንተ ቅድሜ የሆናችሁበትን ህይወት የመፍጠር ጠንካራ ኃይልን መልሶ ስለማግኘት ነው። እያሳደዳችሁ በትንሹ እየተስማማችሁ ወይም ዋጋችሁን እየተጠራጠራችሁ የሚሆን ይህ ለራሳችሁ ለመቆም የእናንተ ጊዜ ነው። እነዚህ ስልቶች ብቻ አይደሉም፣ መርሆች ናቸው። ልትሆኑ የሚገባችሁን አክብሮት የምታስ፣ አድናቆትን የምትቀሰቅስ፣ ከፍ የሚያደርግና የሚያጠነክር ግንኙነቶችን የምትስብ ከፍተኛ ዋጋ ያላት ሴት የመሆን ግልጽ ካርታ ነው። አስታውሱ፣ ራስን የማስተዋልና የጠንካራ ስነ-ልቦና መርህ የሚመሰረተው የራሳችሁን ምላሽ በመቆጣጠርና የውጭ ኃይሎች ደስታችሁን እንዲወስኑ ባለመፍቀድ። በእያንዳንዱ ለሰላማችሁ፣ ለእድገታችሁና ለክብራችሁ ቅድሚያ ለመስጠት በመረጣችሁ ቁጥር እነዚህን ጊዜ የማይሽራቸውን መርሆች እየተላበሳችሁ ነው እና ይህንን ስታደርጉ ግንኙነቶችን በግልጽ እየቃኛችሁ ብቻ ሳይሆን በራሳችሁ መንገድ እንደገና እየገለጻችሁ ነው። ስናጠቃልል በዚህ ሀሳብ ልተዋችሁ። ግራ በመጋባት በጨዋታዎች ወይም በግማሽ ልብ ጥረቶች ላይ ለመቀመጥ ህይወት በጣም አጭር ናት። ትክክለኛው ሰው ባላችሁበት ቦታ ላይ ያገኛችኋል። ጊዜያችሁን ከፍ አድርጎ ይመለከታል፣ ገደባችሁን ያከብራል እና በህይወታችሁ ውስጥ የመሆንን ልዩ መብት ያደንቃል። እስከዚያው ድረስ የራሳችሁን ምርጥ ማንነት በመሆን ያተኩሩ እና ሁሉም ነገር ወደ ቦታው እንደሚመጣ መኑ። ጉዟችንን ከማጠናቀቃችን በፊት ከእናንተ መስማት እፈልጋለሁ። ከዚህ ቪዲዮ አይናችሁን የከፈተው ግንዛቤ ምንድን ነው? ኃይልና ስልጣናችሁን ለመመለስ ዛሬ የምትወስዱት አንድ እርምጃ ምንድን ነው? ሀሳባችሁን ከታች ባለው የኮሜንት ቦታ ላይ ገለጹልኝ። ሁላችሁም በዚህ ጉዞ ውስጥ አንድ ላይ ናችሁ እና ታሪካችሁ ሌላ ሰው ሊያነሳሳ ይችላል። አስታውሱ፣ በጣም ጥሩና የተሻለው ገና እየመጣ ነው። ይህን ቪዲዮ ከወደዳችሁት ላይክና ሰብስክራይብ በማድረግ ተደራሽነታችንን በማስፋት አግዙ። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።